ከምንም ከዜሮ ተነስተ ወደ አንድ ብሎም ሚሊዮኖች ለመድረስ የሚረዱ የሥራ ፈጠራ ሐሳቦችን የያዘ አስደናቂ መጽሐፍ ዛሬ ወደ እናንተ የማደርስ ይሆናል። ይህ መጽሐፍ ከዜሮ ወደ አንድ ወይም 0 to 1 ተብሎ በአማርኛ የተተረጎመ መጽሐፍ ሲሆን ይህ መጽሐፍ በአብዛኛው ማንም እየሰራው ያልሆነ ዋጋ ያለው ቢዝነስ የቱ ነው? ቀጣዩ ቢል ጌትስ ኦፕሬቲንግ ሲስተም አይሰራም። ቀጣዩ ኤሪ ፔጅ ወይም ሰርኔይ ብሬን የመበርበሪያ ገጽ ወይም ሰርች ኢንጂን አይሰራም። እነዚህ ሰዎችን የምትኮርጅ ከሆነ ከነሱ እየተማርክ አይደለም። ይህ መጽሐፍ አዲስ ነገር ከመስራት ይልቅ የተሰራውን ሞዴል መኮረጅ በእጅጉ ይቀላል። እንዲሁም እንዴት እንደሚሰራ የምናውቀውን ነገር መድገም ዓለማችንን ከአንድ ወደ ብዙ ነው የሚወስዳት። የተለመደውን ነገር በቁጥር ነው የሚጨምረው። እያንዳንዱ አዲስ ፈጠራ ግን ከዜሮ ወደ አንድ ነው የሚወስደን። ይህ መጽሐፍም እንዴት ከዜሮ ወደ አንድ ስለመድረስ የሚያብራሩ ቁልፍ ነጥቦችን በውስጡ ይዟል። በግሌ ይህ መጽሐፍ አዳዲስ እሴቶችን ወደዚህ ዓለም ልናመጣ የምንችልባቸውን በርካታ መንገዶችን ይጠቁመናል። ለዛሬ ከዚህ መጽሐፍ ካሉት 17 ቁልፍ ሐሳቦች በጣም ምርጥና ከኛ ጋር ሊሄዱ የሚችሉ 7 ቁልፍ ነጥቦችን አንድ በአንድ የምናይ ይሆናል። ይህም የቀጣዩ ዘመን ፈተና እንዲሁም ሁሉም ደስተኛ ቢዝነሶች የተለያዩ ናቸው፣ የፉክክር ጽንሰ ሐሳብ፣ የመጨረሻ የመሆን ጠቀሜታ፣ የሎተሪ ትኬት አይደለህም፣ ገንዘቡን ተከተል። እንዲሁም ከዚህ መጽሐፍ ሰዎች ሚስጥሮችን እየፈለግን ያልሆነው ለምንድን ነው የሚሉትና እንደ ቦነስ መሰረቶችንና የማፊያ አሰራርን አንተ ከሰራኸው እነሱ ይመጣሉ የሚሉትን ሽያጭ ስውር ቁልፎችንም በስፋት እንዳስሳለን። እንደተለመደው ይህንን ቪዲዮ ላይክ በማድረግ ቪዲዮ ለብዙዎች ተደራሽ መሆን እንዲችል እናድርግ። በመቀጠል የምናየው የመጀመሪያውን ነጥብ ይሆናል። አብረን እንቆይ። የዚህ መጽሐፍ ደራሲ ሳይመን እባላለሁ። ይህ የኔ ታሪክ ነው። መነሻው ሽንፈትና ተስፋ መቁረጥ በመሻገር ግን ወድቆ የመነሳት ታሪክ ነው። ለዓመታት ህልሞቼን ለመፈጸም ተግባራዊ ሐሳቦችን በመከተል እንደ ሥራ ፈጣሪ ነበርኩ። ነገር ግን በተደጋጋሚ ከሽንፈት ውጭ ምንም አላገኘሁም። ከሆቴል አስተዳደር መተግበሪያ ጀምሮ እስከ አነስተኛ የቡና ማምረቻ ድርጅት እያንዳንዱ ሙከራዬ ባልጠበቅኩት መንገድ ይወድቅብኝ ነበር። አንዳንዴ በገንዘብ እጥረት፣ አንዳንዴ በገበያ ፍላጎት ማጣት፣ ሌላ ጊዜ ደግሞ በቡድን አባላት መተማመን ባለመቻሌ ደጋግሜ ወድቄያለሁ። ለዓመታት በዚህ ዑደት ውስጥ ተጠምጄ ስዳክር ነበርኩ። ሐሳብ መፍጠር፣ መሞከር፣ መውደቅ እና እንደገና መነሳት። ነገር ግን በየውድቀቱ ተስፋዬ እየደበዘዘ ምናልባት ለሥራ ፈጠራ አልተፈጠርኩ ይሆናል ብዬ እስከ ማሰብም ደርሻለሁ። አንድ ወሳኝ ቀን ግን ሕይወቴን ቀየረው። ይህም በ2019 መጀመሪያ ላይ በሕይወቴ ላይ ዝቅተኛ ደረጃ ላይ ነበርኩ። የመጨረሻው ፕሮጀክቴ ከስሮ የባንክ ሂሳቤ ወደ ዜሮ የተጠጋ ሆኖ ቤተሰቤና ጓደኞቼ በህልሜ ላይ እምነታቸውን አጥተው ከተስፋ መቁረጥ የተነሳ ምንም ነገር ለመሞከር ያለኝ ፍላጎት ጠፍቶ ነበር። አንድ ቀን ቤት ውስጥ ተቀምጬ ማህበራዊ ሚዲያ ላይ ሳስስ አንድ የቴክኖሎጂ ሥራ ፈጣሪ ስለ ፒተር ቴል ማለትም ስለዚህ መጽሐፍ 0 to 1 መጽሐፍ ሲናገር አየሁ። ይህ መጽሐፍ አእምሮን ይቀይራል ይላል። በመጀመሪያ ተጠራጥሬ ነበር። ብዙ የንግድ መጽሐፍትን አንብቤያለሁ፣ እናም አብዛኞቹ ተመሳሳይና የተለመዱ ምክሮችን ይሰጡ ነበር። ነገር ግን ምንም ስራ ስላልነበረኝ ወደ ቤተ መጽሐፍት ሄጄ ይህንን መጽሐፍ ተዋስኩት። ያኔ ልብ ያላልኩት ነገር በእርግጥም ይህ መጽሐፍ ሕይወቴን እንደሚቀይረው ነበር። መጽሐፉን ማንበብ ስጀምር የመጀመሪያው ያስደነቀኝ ነገር የዚህ መጽሐፍ ደራሲ አመለካከት ከሌሎች የንግድ መጽሐፍ መለየቱ ነበር። ለምሳሌ ውድድር ለተሸናፊዎች ነው የሚለው መግለጫው እንደ መዶሻ መታኝ። ጉዜን አስታወስኩት። ለዓመታት በገበያ ውስጥ ካሉ ሌሎች ጋር ለመወዳደር ሞከርኩ። የተሻለ ዋጋ፣ የተሻለ ምርት ወይም የተሻለ አገልግሎት ለመስጠት ስንደፋደፍ ነበር። ደራሲው ይህ አካሄድ ስህተት እንደሆነ አስረዳኝ። እውነተኛ ስኬት የሚመጣው ሌሎች ከሚያደርጉት የተሻለ በመሆን ሳይሆን
ሌሎች ያላሰቡትን አዲስ ነገር በመፍጠር እንደሆነ ወለል አድርጎ አሳየኝ። ይህ ሐሳብ እንደ ብርሃን በጨለማ አእምሮዬ ውስጥ በራ። ማንበቤን ስቀጥል የቀደሙ ስህተቶቼ ቀስ በቀስ ግልጽ መሆን ጀመሩ። እንደ ምሳሌም የቡና መጠጥ ማምረቻ ድርጅቴን ስጀምር በአካባቢው ካሉ ሌሎች ተመሳሳይ ቢዝነሶች ጋር ለመወዳደር ሞከርኩ። የተሻለ ጣዕም፣ የተሻለ ማሸጊያና ዝቅተኛ ዋጋ ለመስጠት ሞክሬ ነበር። ነገር ግን ይህ ውድድር ወደ ትርፍ ሳይሆን ወደ ድካምና ወደ ኪሳራ ነበር የመራኝ። የዚህ መጽሐፍ ደራሲ ሞኖፖሊ መፍጠር የሚለውን ሐሳብ ሲያብራራ ያለፉትን ጥረቶቼን መልሼ ተመለከትኩ። እኔ በተጨናነቀ ገበያ ውስጥ መወዳደር ምርጫዬን አድርጌ ነበር። ነገር ግን ልዩ የሆነ ነገር ለመፍጠር ምንም አልሞከርኩም። ይህ ግንዛቤ እንደ ደወል ቀሰቀሰኝ። መጽሐፉን ማንበቤን ስጨርስ አንድ ነገር በውስጤ ተቀየረ። ከዚህ ቀደም ሐሳቦቼን በሌሎች ላይ በመመስረትና በመጨረሻ ላይ አተኩር ነበር። ነገር ግን የዚህ መጽሐፍ ደራሲ ከዜሮ ወደ አንድ የሚለውን ጽንሰ ሐሳብ ሲያስተዋውቅ ሙሉ ለሙሉ አዲስ የሆነ ነገር መፍጠር እንደሚያስፈልግ ተረዳው። እናም የሌሎችን መንገድ መከተል ትቼ የራሴን መንገድ መፍጠር እንዳለብኝ ወሰንኩ። ይህ ሐሳብ በመጀመሪያ አስፈሪ ነበር፣ ምክንያቱም ከምቾት ቀጠናዬ ያስወጣኛል። ነገር ግን በተመሳሳይ ጊዜ ተስፋና እርግጠኝነት ስለተሰማኝ መንገዴን አላቆምኩም። ለመጀመሪያ ጊዜ ሽንፈቶቼ መጨረሻ መሆን እንደሌለባቸው ተሰማኝ። ከዚያ በኋላ አዲስ ፕሮጀክት ለመጀመር ወሰንኩ። የዚህን መጽሐፍ ደራሲ መርሆችም ተግባራዊ መመሪያዎቼ ለማድረግ ቆረጥኩ። በመጀመሪያ ያደረኩት ነገር ከመወዳደር ይልቅ ልዩ የሆነ ነገር መፍጠር ላይ አተኮርኩ። በአካባቢ ያለውን ችግር መርምሬ ብዙ ሰዎች በተለይ በገጠር አካባቢዎች የሆርቲ ካልቸራል ምርቶች ማለትም እንደ አበባ፣ ፍራፍሬና አትክልት ለመግዛት ተገቢ መድረሻ እንደሌላቸው ተመለከትኩ። በዚህ ላይ ተመስርቼ ተንቀሳቃሽ የሆነ የሆርቲ ካልቸር ገበያ መተግበሪያ መፍጠር ጀመርኩ። ይህ መተግበሪያ አርሶ አደሮችን ምርታቸውን በቀጥታ ለደንበኞች እንዲሸጡ ያስችላቸዋል እና ደንበኞች በቀላሉ ትኩስ ምርቶችን መግዛት ይችላሉ። ይህ ከዚህ በፊት በአካባቢው ያልነበረ ነበር። ሙሉ ለሙሉ አዲስ ገበያ ነው። ሁለተኛ ያደረኩት የዚህን መጽሐፍ ደራሲ ማለትም ስለ ቡድን ግንባታ ምክር ተግባራዊ አደረኩት። እርሱ በመጽሐፍ ውስጥ እንዳለውም አንድ ስኬታማ ቢዝነስ በተሰጥኦ ብቻ ሳይሆን በተጣመረ ቡድን ይገነባል ይላል። ከዚህ ቀደም ቡድን ስመሰርት ስተሰርቼ ነበር። በተለምዶ የማውቃቸውን ሰዎች ብቻ ነበር የሰበሰብኩት። አሁን ግን ከኔ ጋር ተመሳሳይ ራዕይ ያላቸውን ግን በችሎታ የሚለዩኝን ሰዎች ፈልግ ያገኘው። አንድ የቴክኖሎጂ ባለሙያ፣ አንድ የግብይት ተማሪና አንድ የግብርና አማካሪ ቀጠርኩ። በጋራ ራዕያችን ላይ እንድንሰማራ ተስማማን። ይህ ቡድን ከዚህ ቀደም ከነበረኝ የተለየ ነበር። ሁላችንም ወደ አንድ አቅጣጫ እንሮጣለን። ሶስተኛ ያደረጉት የዚህ መጽሐፍ ደራሲ ስለ የረጅም ጊዜ ዕቅድ ማሰብ ምክር ተግባራዊ ያደረኩ። እርሱ እንደሚለው እውነተኛ ስኬት የሚመጣው በፈጣን ትርፍ ሳይሆን የተረጋጋና የረጅም ጊዜ እሴት በመፍጠር ነው። ስለዚህ የመተግበሪያውን ሞዴል በጥንቃቄ ነደፍኩ። በመጀመሪያ በአነስተኛ መጠን ተግባራዊ ያደረግን፣ የደንበኞችን አስተያየት ተቀበልን እና ቀስ በቀስ እናሰፋዋለን የሚል ዕቅድ ያዝን። ይህ ከዚህ ቀደም ከነበረኝ የተጣደፈና ዘሎ ወደ ሰፊ ገበያ የመግባት አካሄድ የተለየ ነበር። ውጤቱማ ግልጽ ነው። በ6 ወራት ውስጥ መተግበሪያዬ በአካባቢው ተወዳጅ ሆነ። አርሶ አደሮች ምርቶቻቸውን በቀላሉ መሸጥ ጀመሩ። ደንበኞች ትኩስና ተመጣጣኝ ምርቶችን አገኙ። እኔም በመጨረሻ ትርፍ ማግኘት ጀመርኩ። ከአንድ ዓመት በኋላ የኔ ኩባንያ በ3 ከተሞች ተስፋፍቶ በደርዘን የሚቆጠሩ ሰራተኞችን ቀጥሮና በአካባቢው የቴክኖሎጂ ስራ ፈጣሪዎችን መካከል ተወዳጅ ሆኗል። ይህ ሁሉ የተጀመረው ከአንድ መጽሐፍ ነበር። ማለትም ከዚህ መጽሐፍ ከዜሮ ወደ አንድ ከሚለው። ይህን ታሪክ ለመናገር ያነሳሳኝ ነገር የኔ ስኬት ብቻ ሳይሆን ሌሎችም ይህን መጽሐፍ እንዲያነቡ መፈለጌ ነው። እኔ እንደማስበው ይህ መጽሐፍ ለሥራ ፈጣሪዎች፣ ለተማሪዎች ወይም ለማንኛውም ትልቅ ህልም ላለው ሰው የግድ መነበብ ያለበት ነው። ይህ መጽሐፍ ተራ ምክሮችን ከመስጠት ይልቅ አእምሮን ይከፍታል፣ አዲስ እይታ ይሰጣል፣ እንዲሁም የማይቻል የሚመስለውን ለማሰብ ያነሳሳል። እኔ ለዓመታት
በሽንፈት ውስጥ ተጠምጄ ነበር። ግን ይህ መጽሐፍ እንደገና እንድቆምና እንድሞክር አድርጎኛል። አንተም እኔ በነበርኩበት ተመሳሳይ ሁኔታ ውስጥ ከሆንክ ይህንን መጽሐፍ ማድመጥ ግዴታ ነው። ምክንያቱም ለምን ለሚለው ምክንያቱ ቀላል ነው። ይህ መጽሐፍ እንዴት ጎበዝ መሆን እንደሚቻል ሳይሆን እንዴት ልዩ መሆን እንደሚቻል በስፋት ያስተምራል። በውስጡ ያሉት ሐሳቦች ስለ ሞኖፖሊ፣ ስለ ቡድን መስረታ፣ ስለ የረጅም ጊዜ ራዕይና ተግባራዊነት ናቸው። እነሱን መጠቀም አትራፊ ያደርጋል። የኔ ስኬት ለዚህ ማረጋገጫ ነው። ከሁሉ በላይ ይህ መጽሐፍ ተስፋ ይሰጣል። እኔ ተስፋ ቆርጬ ነበር፣ ነገር ግን 0 to 1 እንደገና እንድነሳና እንድሞክር አድርጎኛል። ያ ለኔ ብቻ ሳይሆን ላንተም ሊሆን ይችላል። ተስፋ ቆርጬ መንገድ ጠፍቶብኝና ምን ማድረግ እንዳለብኝ ለመረዳት ተቸግሬ ነበር። ነገር ግን አንድ መጽሐፍ እኔን ቀይሮኛል። አንተንም መቀየር ይችላል ብዬ አስባለሁ። ዛሬ የኔ ቢዝነሶች በሺዎች የሚቆጠሩ ሰዎችን እየረዳ በተሳካ ሁኔታ እያደገ ነው። ይህ ሁሉ የተጀመረው በአንድ ቀላል ውሳኔ ነበር፣ ይህን መጽሐፍ በማንበብ ወይም በማድመጥ። አንተም ይህንን መጽሐፍ እንደ መመሪያ ቆጥረህ አንብበው ወይም አድምጠው። አስብበትና የራስህን ከዜሮ ወደ አንድ መንገድ ጀምር። ምናልባት እንደኔ የምትፈልገውን ስኬት በመጨረሻ ታገኝ ይሆናል። በመቀጠል ከዚህ መጽሐፍ ከዜሮ ወደ አንድ የሚለውን ሐሳብ በስፋት ለማየት እንሞክር። በቢዝነስ ዓለም አንድ ክስተት የሚያጋጥመው አንዴ ብቻ ነው። ቀጣዩ ቢል ጌትስ ኦፕሬቲንግ ሲስተም አይገነባም። ቀጣዩ ላሪ ፔጅ ወይም ሰርኔይ ብሬን የመበርበሪያ ገጽ ወይም ሰርች ኢንጂን አይሰራም። እነዚህ ሰዎች የምትኮርጃቸው ከሆነ ከነሱ እየተማርክ አይደለም። አዲስ ነገር ከመስራት ይልቅ የተሰራውን ሞዴል መኮረጅ በእጅጉ ይቀላል። እንዴት እንደሚሰራ የምናውቀውን ነገር መድገም ዓለማችንን ከአንድ ወደ ብዙ ነው የሚወስዳት። የተለመደውን ነገር ነው በቁጥር የምንጨምረው። እያንዳንዱ አዲስ ፈጠራ ግን ከዜሮ ወደ አንድ ነው የሚወስደን። የፈጠራ ክስተት ነጠላ ነው፣ ውጤቱም አዲስና እንግዳ ነገር ነው። አዳዲስ ነገሮችን ለመፍጠር በጀት እስካልመደብክ ድረስ የዓለማችን ታላላቅ ኩባንያዎች ያሁኑ ትርፋቸው የቱንም ያህል ትልቅ ቢሆን በረጅም ጊዜ መውደቃቸው አይቀርም። ነባርና የተገነባ ቢዝነስ ስንወርስ የሚያጋጥመው ምንድን ነው? የማይሆን ቢመስልም ከ2008ቱ የከፋ ቀውስ ነው። የዛሬዎቹ ምርጥ ፖሊሲዎች መዳረሻቸው የትም ነው። ምርጦቹ መንገዶች አዳዲስ ያልተሞከሩ ናቸው። የግሉም ሆነ መንግስታዊ ዘርፎች በግዙፍ አስተዳደራዊ ቢሮክራሲ በተተበተቡበት በዚህ ወቅት አዳዲስ መንገዶችን መፈለግ ተአምር የመጠበቅ ያህል መስሎ ሊሰማ ይችላል። በእርግጥም ቢዝነሶቻችን እንዲሳካላቸው ከተፈለገ ከመቶዎች ባለፈ በሺዎች የሚቆጠሩ ተአምራት ያስፈልጉናል። ይህ ሀቅ ወደ ቁዘማ የሚያመራ ቢሆንም አንድ ተስፋ ግን አለ። ሰዎች ከሌሎች ዝርያዎች በተለየ መልኩ ተአምራትን ማድረግ እንችላለን። እነዚያን ተአምራት ቴክኖሎጂ ብለን እንጠራቸዋለን። ቴክኖሎጂ ተአምራዊ የሆነው በትንሽ ግብአት ብዙ እንድንሰራ ስለሚያስችለን ነው። እንዲሁም መደበኛ ችሎታዎቻችንን ወደ ከፍታ ስለሚወስድልን ነው። ሌሎች እንስሳት በተፈጥሯዊ ንቃት ግቦችንና የማር ዘርፎችን መስራት ይችላሉ። ነገር ግን አዳዲስ ነገሮችን የመፍጠርም ሆነ በተሻለ መንገድ የመስራት ችሎታው ያለን እኛ ሰዎች ነን። ሰዎች ምን መስራት እንዳለብን አስቀድሞ ከተዘጋጀ የአማራጭ ዝርዝር መርጠን አይደለም የወደፊቱን የምንገነባው። በምትኩ አዳዲስ ቴክኖሎጂዎችን በመፍጠር ነው የዓለምን እቅድ እንደ አዲስ የምንነድፈው። በእርግጥ ይህ ሀቅ ለሁለተኛ ክፍል ተማሪዎች የምናስተምረው ነው። ነገር ግን ኑሯችን አንድን ነገር እየደጋገሙ መኖር የሆነብን ሰዎች ጥቃቅን ነገሮችን ሳይቀር አሳስተን ለመስራት የተጋለጥን ነን። ይህ ከዜሮ እስከ አንድ መጽሐፍ አዳዲስ ነገሮችን ስለሚፈጥሩ ቢዝነሶች ነው። ከፔይፓል እና ፕላንተር ተባባሪ መስራችነቴ እስከ ፌስቡክ፣ ስፔስኤክስን ጨምሮ በመቶዎች በሚቆጠሩ ድርጅቶች ላይ እንደ ኢንቨስተር ስሳተፍ ያገኘሁትን ልምድ በሙሉ ይህ መጽሐፍ ያስተሳል። ምንም እንኳን በቆይታዬ በርካታ አካሄዶችን የተማርኩበትን የተዋሃዱኝ ቢሆንም ይህ መጽሐፍ ወጥ የስኬት ቀመርን አያቀርብም። ስራ ፈጠራን ማስተማር ካሉበት ፈተናዎች አንዱ እንዲህ ያለው ወጥ የስኬት ፎርሙላ የሌለ መሆኑ ነው። ምክንያቱም እያንዳንዱ ፈጠራ አዲስና ልዩ የሆነ ነው። ማንም አካል በዚህ መንገድ አዲስ ፈጠራ ማምጣት ይቻላል የሚል ቀመር ማስቀመጥ አይችልም። እንዲያውም በቆይታዬ እንዳስተዋልኩት ብዙዎቹ አዳዲስ ፈጠራዎችን የሚያሳኩት ፍጹም ባልተጠበቁ ጊዜና መንገድ ነው።
ይህንንም የሚያሳኩት ከመነሻው ጀምሮ ስለ ቀመር ሳይሆን ስለ ቢዝነስ ስለሚያስቡ ነው። የዚህ መጽሐፍ መነሻ በ2012 ስታንፎርድ ዩኒቨርሲቲ ስለ ስራ ፈጠራ የሰጠሁት ትምህርት ነው። የኮሌጅ ተማሪዎች በተወሰኑ ጉዳዮች ላይ ከፍተኛ ዕውቀት ሊኖራቸው ይችላል። ነገር ግን ያንን ዕውቀታቸውን በነባራዊ ዓለም እንዴት ውጤት እንደሚቀይሩ የሚሰጣቸው ትምህርት የለም። ትምህርቱን ስሰጥ የነበረኝ ዓላማ የትምህርት ስርዓቱ ካስቀመጠላቸው መንገድ ወጣና ሰፋ ብለው ማሰብና በዓለም ዙሪያ ውጤታማ መሆን እንዲችሉ ለመደገፍ ነበር። ከነዚህ ተማሪዎች መካከል ብሌክ ማስተር በዲጂታል መንገዶች ማስታወሻዎችን እየከተበ ከትምህርት ቤቱም አልፎ ለበርካታ ሰዎች እያሰራጨው ነበር። በዜሮ እስከ 1 መጽሐፍም እነዚያን ማስታወሻዎች ትክክለኛነታቸውን ከማረጋገጥ ጀምረን እስከ ማስፋፋትና ሰፋ ላሉ አንባቢያን ለማቅረብ አብረን ሰርተናል። ምክንያቱም የወደፊቱን ዘመን ስታንፎርድ ውስጥ ብቻ ወይም በኮሌጅ እና በሲሊኮን ቫሊ ብቻ ተወስኖ የሚቀር ምንም ምክንያት የለም። በመቀጠል የማሳያችሁ የቀጣዩን ዘመን ፈተና ይሆናል። ይህም ከዚህ መጽሐፍ የምናየው የመጀመሪያው ክፍል ነው። አብረን እንቆይ። ስለ ወደፊቱ ስናስብ ተስፋ የምናደርገው ወደ ተሻለ ነገር መሻገርን ነው። ያ ለውጥ ሁለት አይነት መልኮች ሊኖሩት ይችላሉ። በቅድሚያ እንደሚሰሩ የተረጋገጠላቸውን ነገሮች መኮረጅ ሲሆን ከአንድ ወደ ብዙ ማምራት ብዬ ጠራዋለሁ። ይህ እድገት ማምጣት ቀላል ነው፣ ምክንያቱም አስቀድመን ምን እንደሚመስል በአእምሮአችን መሳል እንችላለን። አዲስ ነገር የሚጨምር የምንለውጠው ለውጥ ግን ከዚህ በፊት ተሰርቶ የማያውቅ ነገር ስለሆነ አስቀድሞ ለማለም አስቸጋሪ ነው። አንድ ታይፕራይተር ወስዳችሁ 100 ታይፕራይተሮች ብትሰሩ ያመጣችሁት ለውጥ አግዳሚ ነው። ነገር ግን ከታይፕራይተር ተነስታችሁ ወርድ ፕሮሰሰርን ስትፈጥሩ ለውጡ ወደ ላይ መመንደግ ይሆናል። ሰፋ አድርገን ስንመለከተው ለአግዳሚ ወይም የጎንዮሽ እድገት ሌላኛው ስሙ ሉላዊነት ነው። አንድ ቦታ ላይ የሰራን ነገር ወስዶ ሁሉም ቦታ ላይ እንዲሰራ የማስፋፋት ሂደት። ቻይና የዚህ ሉላዊነት ተግባራዊ ምሳሌ ነች። የዛሬ 20 ዓመት እቅዷ አሁን ያለችውን አሜሪካን መሆን ነው። ቻይኖቹ ለምዕራቡ ዓለም ሲሰራ ያገኙትን ማንኛውንም ነገር በቀጥታ መኮረጃቸውን ቀጥለውበታል። የ19ኛው ዘመን ክፍለ ዘመን የባቡር ሐዲድ፣ የ20ኛው መቶ ክፍለ ዘመን አየር ማቀዝቀዣ፣ አልፎ ተርፎ ሙሉ ከተማ ሳይቀር ኮርጀዋል። በሂደቱ ምናልባት አንዳንድ ነገሮች ሊዘሉ ይችሉ ይሆናል። ለምሳሌ የሽቦ ስልክ ሳይዘረጉ በቀጥታ ወደ ሞባይል፣ ሁሉንም ነው የሚኮርጁት። ወደ ላይ ለሚሆን እድገት የሚተካው ቃል ቴክኖሎጂ የሚለው ነው። የመረጃ ቴክኖሎጂን ፈጣን እድገት ተከትሎ ሲሊኮን ቫሊ የቴክኖሎጂ ማዕከል ሆኖ ቆይቷል። ነገር ግን ቴክኖሎጂ በኮምፒውተሮች ላይ ብቻ የሚወሰን ምክንያት ሊኖር አይገባም። ነገሮችን በአዲስና በተሻለ መንገድ ለመስራት የሚያስችል ነገር ሁሉ ቴክኖሎጂ ነው ብዬ አምናለሁ። ሉላዊነት ወይም ግሎባላይዜሽን እና ቴክኖሎጂ የተለያዩ የእድገት መስመሮች በመሆናቸው ሁለቱንም በአንድ ጊዜ አንዱን ብቻ ወይም ሁለቱንም ላናስተናግድ እንችላለን። እንደ ምሳሌም ከ1815 እስከ 1914 ፈጣን የቴክኖሎጂ እድገትና ፈጣን ሉላዊነት የተስተናገደባቸው ዓመታት ናቸው። በመጀመሪያው የዓለም ጦርነት ከፍ ያለ የቴክኖሎጂ እድገት የነበረበት፣ በአንጻሩ ሉላዊነት የተቀዛቀዘበት ወቅት ነበር ማለት ይቻላል። ከ1971 ወዲህ ደግሞ ከፍተኛ የሉላዊነት እንቅስቃሴና በኢንፎርሜሽን ቴክኖሎጂ የተወሰነ ጥቂት የቴክኖሎጂ እድገት የታየበት ነው በሚል የሚገለጽ ነው። አሁን ያለንበት የሉላዊነት ዘመን በወደፊቱ ዘመን የበለጠ ተመሳሳይነት እንደሚመጣና የበለጠ ተቀራራቢ እንደምንሆን ለመገመት ቀላል አድርጎታል። በየቀኑ የምንጠቀማቸው ቃላት ሳይቀሩ ታሪካችን በቴክኖሎጂ እድገት ላይ እንዲጠቃለል የፈቀድን ያስመስልብናል። አገራትን ያደጉና በማደግ ላይ ያሉ በሚል መክፈላችን አደጉ ያልናቸው አገራት ሊደረስበት የሚቻለውን ነገር ሁሉ እንደደረሱበትና ደሃ አገራት ደግሞ እነሱ ላይ ለመድረስ እንደሚሰሩ ያለንን የሐሳብ ቅኝት ያሳያል። ነገር ግን ይህንን እውነት ነው ብዬ አልቀበልም። ከኛ በፊት የነበሩ ትውልዶች ይህ የእድገት ግስጋሴ እንደሚቀጥል ሙሉ እምነት ነበራቸው። በሳምንት 4 ቀናት ብቻ መስራት፣ በጣም ርካሽ የኃይል አቅርቦት እንዲሁም ጨረቃ ላይ ሽርሽር እየጠበቋቸው ነገሮች ጥቂት ናቸው። ግን ያ አልሆነም።
ከአካባቢያችን ያናጠቡን ስማርት ስልኮች በዙሪያችን ያሉ ነገሮችን እያረጁ መሄዳቸውን እንዳናይ ከለከሉን። የተሻሻሉ ነገሮች ቢኖሩ ኮምፒውተሮችና ግንኙነቶች ብቻ ናቸው። ወላጆቻችን የተሻለ አኗኗር ይመጣል ብለው መጠበቃቸው ስህተት አልነበረም። ስህተታቸው ያለምንም እንቅፋት የሚከሰት ነገር አድርገው መጠበቃቸው ነው። አሁን የኛ ኃላፊነት 21ኛው ክፍለ ዘመን በተሻለ ሰላማዊና የበለጸገ እንዲሆን ማለምና እውን ለማድረግ የሚያስችሉንን ቴክኖሎጂዎች መፍጠር ነው። ስለዚህ የአዲስ ጅማሬ ቢዝነስ አስተሳሰብ አዳዲስ ቴክኖሎጂዎች ምንጫቸው አዳዲስ ስራዎች ይመስላሉ። በፖለቲካው ከመስራች አባቶቻችን አንስቶ እስከ ሳይንሳዊ የሮያል ማህበረሰብ እንዲሁም ቢዝነስ ዓላማ ያላቸው ጥቂት ሰዎች በመሰባሰብ ነው ዓለምን ወደ ተሻለ መስመር ያስገቧት። ይህንን ሀቅ ቀለል አድርገን ልንገልጸው ስንሞክር አሉታዊ ነው የሚሆንብን። በታላላቅ ኩባንያዎች ስር አዳዲስ ነገሮችን መፍጠር ከባድ ነው። ለብቻ ለመፍጠርም ይበልጥ ከባድ ይሆናል። ቢሮክራሲ እንቅስቃሴው ዘገምተኛ ነው። በአንዳንድ ትላልቅ ኩባንያዎች ውስጥ ትክክለኛ ስራ ከመስራት ይልቅ ስራ እንደተሰራ ማስመሰል መቻል የበለጠ ዋጋ አለው። አንተ የምትሰራበት ድርጅት ይህ አይነት ባህሪ የሚያሳይ ከሆነ ልለቅ ይገባሃል። በሌላኛው ገጽ ደግሞ አንድ ብቻውን የሆነ ጎበዝ ሰው ምርጥ የሆነ ስዕል ወይም የሥነ ጽሑፍ ስራ ሊያዘጋጅ ይችላል፣ ነገር ግን ሙሉ ኢንዱስትሪ ሰርቶ ለማቅረብ አይችልም። አዳዲስ ጀማሪ ድርጅቶች የሚያስፈልጉበት ምክንያት ስራዎችን ከሌሎች ሰዎች ጋር ማፍጠን አስፈላጊ ሆኖ ሲገኝ፣ ነገር ግን የሰዎቹ ብዛት ደግሞ ቢሮክራሲ ሊፈጥር ከሚችልበት ልክ እንዳያልፍ ለማድረግ ነው። ቀለል ባለ ገለጻ አዲስ የሥራ ጅማሮ ማለት የተሻለ የወደፊት ዘመን ሊያመጣ ይችላል የምትለውን ሐሳብህን ታሳምናቸው የሚገባ ትልቁ የሰው ብዛት ነው። የአንድ ኩባንያ ትልቁ አቅሙ አዲስ አስተሳሰብ ማቅረብ መቻሉ ነው። ትንሽ ኩባንያ ደግሞ ለማሰብ የሚያስችል ክፍተት ይሰጣል። ይህ መጽሐፍ አዳዲስ ነገሮችን በምትሰሩበት ጊዜ ልትጠይቋቸው ልትመልሷቸው ስለሚገቡ ነገሮች ነው። ቀጥሎ የሚቀርበው ነገር መመሪያ ሳይሆን የአዲስ አስተሳሰብ ልምምድ ነው። አዳዲስ ጀማሪ ስራዎች ሊያደርጉ የሚገባቸውም ያንኑ ነው። በሐሳቦች ላይ ጥያቄ ማንሳትና ቢዝነስን ከባዶ መጀመር መቻል። በመቀጠል የምናየው ቢዝነስ ስታስቡ ከግምት ውስጥ ልታስገቡ የምትችሏቸውን 4 ትላልቅ ትምህርቶችን ይሆናል። የመጀመሪያው ደረጃ በደረጃ ማሳደግ። ግዙፍ ህልሞች ስለሆኑ ውድቀቱን የፈጠሩት ሊያጓጉት አይገባም። ምን ማለት ነው? ትልቅ ነገር እሰራለሁ የሚል ሰው ካለ በጥርጣሬ ሊታይ ይገባል። እናም ዓለምን ሊለውጥ የሚፈልግ ሰው ቢኖር ዝቅ ማለትና ለውጡን በትንሽ በትንሽ ማምጣት አለበት። ሁለተኛው ለለውጥ ዝግጁ መሆን። ሁሉም ቢዝነሶች ለለውጥ ዝግጁ መሆን አለባቸው፣ ወይም በሌላ አቀላለጽ ማቀድ ያስፈልጋቸዋል። ቀጣዩ ፉክክርን ማሻሻል። አዲስ ነገር ከመፍጠር ወይም አዲስ ምርት ከማምጣት ይልቅ ያለውን ነገር ማሻሻል ላይ ብቻ አተኩር። ይህንንም ካንተ ቀድመው ጥሩ ምርት ወይም አገልግሎት ካስተዋወቁ ድርጅቶች በመውሰድ አሻሽለ ገበያው ላይ ተወዳዳሪ መሆን ትችላለህ። አራተኛው ሽያጩ ላይ ሳይሆን ምርቱ ላይ አተኩር። ምርትህ ሻጭ ወይም አስተዋዋቂ የሚፈልግ ከሆነ ለምርትነት የበቃ አይደለም የሚባል አባባል አለ። ይህ ትክክል ነው። ቴክኖሎጂ ዋና ትኩረቱ ምርት ማሻሻል ላይ እንጂ ስርጭት ላይ አይደለም። ከላይ የጠቀስኩት አባባሎች ለጀማሪ ድርጅቶች ወይም ቢዝነሶች እንደ ዶግማ መወሰድ አለባቸው። ከዚህ በተቃራኒ ለመሄድ የሚሞክሩ ካሉ ውድቀታቸው የተረጋገጠ መሆኑ ግልጽ ነው። ነገር ግን ምናልባትም ትክክለኛ የሆኑት የሚከተሉ ተቃራኒ አባባሎች ሊሆኑም ይችላሉ። ለምሳሌ ደፈር ብሎ መሞከር የበለጠ አዋጭ ነው፣ ምንም እቅድ ካለመያዝ መጥፎ እቅድ ይሻላል፣ ፉክክር ገበያን ያዳክማል፣ እንዲሁም ሽያጭ የምርቶችን ያህል አስፈላጊ ናቸው በሚለው የኔ ሐሳብ ይሆናል ማለት ነው።